እድሜ ጠገቡ የቦስተን ማራቶን ለ129ኛ ጊዜ ሊደረግ ዝግጅቱን ጨርሷል። ከዓለም ዙሪያ የተውጣጡ ታላላቅ ሯጮች በቦስተን ታሪካዊ ጎዳናዎች ላይ የሚንደረደሩበት ማራቶን የሁለቱም ጾታ ዝነኛና ታዋቂ አትሌቶችን አጭቆ ይዟል። ዛሬ ሰኞ ከሰዓት በኋላ ይደረጋል። የቦስተን ማራቶን በየዓመቱ የሚያዝያ ወር በገባ በሶስተኛው ሰኞ ቀን የአሜሪካ የአርበኞች ቀንን ታሳቢ አድርጎ የሚከናወን ውድድር ነው። ዘንድሮ ለ129ኛ ጊዜ የሚካሄድ ሲሆን ይህም ውድድሩ እጅግ አንጋፋ መሆኑን ምስክርነት ይሰጣል። የቦስተን ማራቶን ውድድሩ ጅማሮውን በሆፕኪንተን ዋና ጎዳና ላይ ያደረገ ሲሆን ፍጻሜውን ደግሞ በቦይልስተን ጎዳና ከኮፕል ስኩዌር አጠገብ የሚያደርግ ይሆናል። የቦስተን ማራቶን በፕላቲኒየም ደረጃ የሚመደብና ከሰባቱ የዓለማችን ታላላቅ የአቦት ሜጀር ውድድሮች አንዱና አስቸጋሪ ከሚባሉ ፈታኝ ውድድሮች መካከል ይጠቀሳል። የዓለም ሜጀር ማራቶን ተብሎ የሚጠሩ 7 ውድድሮች አሉ። ቶኪዮ፣ ቦስተን፣ ለንደን፣ በርሊን፣ ሺካጎ እና ኒውዮርክ። ዘንድሮ የተጨመረው ሲድኒ ከነዚህ መካከል ይገኛል። ቦስተን ከነዚህ ሁሉ ውስጥ እጅግ አንጋፋና ዕድሜ ጠገቡ እንደሆነ ይነገርለታል። የዘንድሮ ውድድር ከየትኛውም ጊዜ በበለጠ ትልቅ ፉክክር ይደረግበታል ተብሎ ይታሰባል። ቦስተን እንደ ኒውዮርክ ማራቶን የመገናኛ ብዙሃን ማዕከል አይሆንም። እንደ በርሊን ማራቶን እጅግ ፈጣን ሰዓት የሚመዘገብበትም አይደለም። ወይ ደግሞ እንደ ለንደን ማራቶን ከፍተኛ የህዝብ ማዕበልን የሚያስተናግድ ባይሆንም አስፈላጊነቱና ተወዳጅነቱ ግን እጅግ የገዘፈ ነው። ይህ ማራቶን በአንጻራዊነት ሻል ባሉ ጎዳናዎች ላይ ይካሄዳል። መሮጫ ኮርሱ እንደ ሌሎቹ በአንጸባራቂ ድልድዮች ወይ ደግሞ በሰፋፊ መንገዶች የታጀበ አይደለም። ቦስተን ሯጮችን ወደ ተሳሳተ የመረጋጋት ስሜት የሚከት ነገር ግን ቀስ እያለ በፈተና የሚታጀብ ኮርስን ይዟል። ከ30 ሺህ በላይ ተካፋዮች ይሮጡበታል ተብሎ በሚገመተው ውድድር ላይ የምስራቅ አፍሪካ የማራቶን ሯጮች ትልቁን የአሸናፊነት ግምት ይዘዋል። ኢትዮጵያውያኑ አትሌቶች ደግሞ በቦስተን ጎዳናዎች ከተማዋን ወረዋት ይውላሉ ተብሎ ይገመታል። ዘንድሮ በቦስተን ከሚካፈሉ አትሌቶች መካከል የምንጊዜም የማራቶን 4ኛውን ፈጣን ሰዓት ያስመዘገበው ኢትዮጵያዊው ሲሳይ ለማ በግንባር ቀደምነት ተካቷል። ሲሳይ ታህሳስ ወር ላይ በቫሌንሲያ 2024 በተደረገ ውድድር የግል ምርጥ ሰዓቱን 2 ሰዓት ከ01 ከ48 በመሮጥ የግል ምርጥ ሰዓቱን ይዟል። ይህ አትሌት በፓሪስ ኦሎምፒክ በኢትዮጵያ ብሔራዊ ቡድን ውስጥ የተካተተ ቢሆንም ነገር ግን ለውድድሩ ጥቂት ቀናቶች ሲቀሩ በገጠመው ጉዳት ምክንያት ከፓሪስ ውድድር ራሱን በማግለል በምትኩ ታምራት ቶላ ተካፋይ እንዲሆን ፈቃዱን ሰጥቷል። በእርሱ ቦታ የተተካው ታምራት ቶላም የኦሎምፒክ ክብረ ወሰንን ጭምር በማሻሻል ለኢትዮጵያ በፓሪስ ኦሎምፒክ ብቸኛውን የወርቅ ሜዳሊያ ይዞ መጥቷል። ሲሳይ አሁን ከጉዳቱ አገግሞ 42 ኪሎ ሜትር ከ195 ሜትሮችን በእግሮቹ ሸከተፍ እያደረገ ሊሮጥ ዝግጅቱን አጠናቋል። ኢትዮጵያዊው ሲሳይ ዛሬ አብረውት ከሚሮጡት አትሌቶች የተሻለውን ፈጣን ሰዓት ይዟል። የ34 ዓመቱ አትሌት 2024 ላይ በለንደን ማራቶን ያሸነፈ ሲሆን በቫሌንሲያ የገባበት ሰዓቱ ከኬልቪን ኪፕቱም፣ ኤልዩድ ኪፕቾጌና ቀነኒሳ በቀለ ቀጥሎ በታሪክ ማራቶንን ከ2 ሰዓት ከ02 በታች የገባ 4ኛው ሰው አድርጎታል። ቶኪዮና በርሊንን ጨምሮ ከሰባቱ ታላላቅ የዓለም ሜጀር ማራቶን ውድድሮች በሶስቱ ከ1 እስከ 3ኛ ያለውን ቦታ ይዞ መጨረስ የቻለው ሲሳይ ቦስተን ላይ አሸናፊ ሆኖ አጠናቆም ያውቃል። ሲሳይ በ2017 የቦስተን የመጀመሪያ ሩጫውን አቋርጦ ወጥቷል። በ2019 2 ሰዓት ከ22 ከ08 በሆነ ሰዓት 30ኛ ሆኖ አጠናቋል። እንደገና ደግሞ በ2022 ውድድሩን ሳይጨርስ ተሰናብቷል። ሲሳይ ለማ በጸደይ ወቅት ለንደን ላይ ከመሮጥ ይልቅ ብዙ የሚቸገርበትን የቦስተን ማራቶንን ባለፈው ዓመት ላይ ሮጦ አሸንፎ ወጥቷል። ዘንድሮም ቢሆን ከፊት ለፊቱ ያለውን የለንደን ማራቶን በማስቀረት በቦስተን መካፈልን መርጧል። ሲሳይ ዘንድሮ የአምናውን ድል ለመድገም ዝግጁ እንደሆነ ገልጿል።
በ2024 የፓሪስ ኦሎምፒክ ማራቶን በጉዳት ምክንያት ያልተሰለፈው ሲሳይ በፓሪስ ኦሎምፒክ በቀዳሚነት ለመመረጡ ዋነኛ ምክንያት ከቫሌንሲያ እጅግ ፈጣን ሰዓቱ ቀጥሎ የቦስተን ማራቶንን አሸንፎ መውጣቱ እንደነበር አይዘነጋም። አትሌቱ ከውድድሩ አዘጋጆች ጋር በነበረው ቆይታ ባለፈው ታህሳስ ወር በቫሌንሲያ ማራቶን ላይ ሙሉ ለሙሉ ዝግጁ አልነበርኩም፣ ነገር ግን አሁን የቦስተን ማራቶንን ለማድረግ በልዩነት ዝግጁ ነኝ ሲል ገልጿል። ከሲሳይ ለማ ውጪ ኢትዮጵያዊው የሁለት ጊዜ ቦስተን ማራቶን አሸናፊ ሌሊሳ ደሲሳ እና በዓለም ሻምፒዮና በ5000 ሜትር ውድድር የሁለት ጊዜ አሸናፊው ሙክታር ኢድሪስ በታሪክ ለመጀመሪያ ጊዜ የማራቶን ውድድሩን ለማድረግ ዛሬ 10 ሰዓትን ይጠባበቃል። የሁል ጊዜም የኢትዮጵያውያን አትሌቶች ተፎካካሪዎች የሆኑት በርካታ ኬንያውያንና የምስራቅ አፍሪካ አትሌቶች በቦስተን ማራቶን ይጠበቃሉ። ከነዚህ መካከል በ2022 የቦስተንና የኒውዮርክ ማራቶንን በተከታታይ ያሸነፈው ኢቫንስ ቺቤት በውድድሩ ተጠባቂ ከሆኑ አትሌቶች መካከል አንዱ ነው። አትሌቱ በ2023 የቦስተን ማራቶን አሸናፊ ሲሆን በባለፈው ዓመት ደግሞ ሶስተኛ ሆኖ ነበር ያጠናቀቀው። ከሱ በተጨማሪ በውድድሩ እሱን ተከትለው አራተኛና አምስተኛ ሆኖ ያጠናቀቁት ጆን ኮሪር እና አልበርት ኮሪር ለአሸናፊነት ይጠበቃሉ። ኢቫንስ ቺቤት በተከታታይ ሁለት ጊዜ የቦስተን ማራቶንን አሸንፎ ያውቃል። ባለፈው ዓመት ሶስተኛ ተከታታይ ድሉን እንዳያሳካ ያደረገው የሲሳይ ለማ ድል ነበረ። ኢቫንስ ቺቤት እጅግ ምርጥ የሚባል የማራቶን አትሌት ነው። ለ12 ዓመታት የማራቶን ውድድሮችን መሮጥ ችሏል። ይህ አትሌት በዓለም ላይ ከሚገኙ የሜጀር ማራቶኖች መካከል በርካቶቹን አሸንፏል። ባለፈው ዓመት 18ኛ የማራቶን ውድድሩን በቦስተን ያደረገው ኢቫንስ ቺቤት እነዚህ የማራቶን ውድድሮቹ አሁን ቁጥራቸው እጅግ ከፍ እያሉ መጥተዋል። እድሜው እየገፋ የመጣው አትሌት እግሮቹም መዛል የጀመሩ ይመስላሉ። ዘንድሮ ምናልባትም በሌሎች ወጣት አትሌቶች ተቀድሞ የአሸናፊነት ክብሩን ሊነጠቅ ይችላል ተብሎ ይታሰባል። ከእርሱ የቀደመ ሰዓት ያላቸው ጆን ኮሪር በሺካጎ 2024 ማራቶን ላይ 2 ሰዓት ከ02 ከ44 የገባው አትሌት ከሲሳይ ለማ በመቀጠል ሁለተኛውን ፈጣን ሰዓት ይዟል። ከኢትዮጵያውያን መካከል 2 ሰዓት ከ03 ከ31 በርሊን ማራቶን ላይ የገባው ሃይማኖት አለው በአምስተርዳም 2024 ላይ 2 ሰዓት ከ05 ከ40 መግባት የቻለው ቦኪ አሰፋ የቦስተን ማራቶን ሌላኞቹ ኢትዮጵያውያን ተጠባቂ አትሌቶች ናቸው። በሴቶች ውድድር ሄለን ኦቢሪ እና አማኔ በሪሶ ትልቅ የአሸናፊነት ግምት የተሰጣቸው አትሌቶች ናቸው። በሴቶቹ በሚደረገው ውድድር ኢትዮጵያውያኑ አትሌቶች አማኔ በሪሶ እና የዓለም ዘርፍ የኋላው ጥሩ የሚባል ሰዓትን የያዙት ናቸው። አማኔ በሪሶ በቫሌንሲያ 2022 ላይ የገባችበት 2 ሰዓት ከ14 ደቂቃ ከ58 ሰከንድ ከተሳታፊ አትሌቶቹ መካከል ከሁሉም የተሻለው ፈጣኑ ሰዓት ተብሎ ተመዝግቧል። የዓለም ዘርፍ የኋላው አምስተርዳም ላይ በ2024 የገባችበት 2 ሰዓት ከ16 ከ52 ሁለተኛ እጅግ ፈጣኑ ሰዓት ነው። አማኔ በሪሶ በ2023 የቦስተን ማራቶን ተሳትፏ በሄለን ኦቢሪ ተቀድማ ሁለተኛ ሆና ያጠናቀቀች ሲሆን በዚህ ዓመት ከአምናው የተሻለ ውጤት እንደምታስመዘግብ ይገመታል። ሌላኛዋ አትሌት የዓለም ዘርፍ የኋላው በኢትዮጵያ በኩል በጠንካራ ተፎካካሪነት ትጠበቃለች። በቦስተን ማራቶን ባለፉት 2 ዓመታት በተከታታይ በማሸነፍ ትልቅ ገድልን የሰራችው የ35 ዓመቷ ኬንያዊት አትሌት ሄለን ኦቢሪ ሌላ ለክብር የምትጠበቀው ሯጭ ናት። ከእርሷ በተጨማሪ በፓሪስ ኦሎምፒክ 4ኛ ደረጃን ይዛ ያጠናቀቀችውና አምና 2ኛ የወጣችው ሻሮን ሎኬዲ እንዲሁም የ2 ጊዜ የቦስተን ማራቶን አሸናፊዋ አንጋፋዋ አትሌት ኤድና ኪፕላጋት ለአሸናፊነት ትጠበቃለች። አሜሪካኖቹ አትሌቶች ኤማ ባትስ እና ዴስ ሊንደን በውድድሩ ተፎካካሪዎች ናቸው። ኤማ ባትስ በ2023 የቦስተን ማራቶን 5ኛ ሆና አጠናቃለች። ዴስ ሊንደን ደግሞ የ2018 የቦታው አሸናፊ ናት። ስለዚህ በዛሬው ውድድር ላያሸንፉ የሚችሉበት ምንም ምክንያት የለም። ከ128 ሀገራት የተውጣጡ ከ30,000 በላይ ሯጮችን የሚያሳትፈውና ከበጎ ፈቃደኞች ለበጎ አድራጎት ድርጅቶች የሚሆን $50 ሚሊዮን የማሰባሰብ ዓላማውን እያሳካ የሚገኘው የቦስተን ማራቶን ዛሬ ይደረጋል።